ስለ አባት ነገር መናገር አንዳንዴ ኢሞሽናል ያደርጋል ለሴት ልጅ። ማህበረሰቡስ እንዴት ነበር የሚያግዝሽ? አሁን ቅድም አልሽ ጎበዝ ስትሆኚ ሁሉም ሰው ይደግፋል። ልክ ጎበዝ ነች የአባት ልጅ ተሸለመች። የቀሩት እናቶች ላይ አባቶች ላይ ካንቺ በኋላ ያንቺን ፈለግ የተከተለ ነበር። በሚቀጥለው ገና ላይ ኤፏን ጭራ ትሄዳለች ይሉኛል ከኋላ። ምን ማለት ነው ይሄ? ሰላም ሰላም፣ ጤና ይስጥልን ውድ የኔታይ ፖድካስት ቤተሰቦች፣ ዛሬ እንደተለመደው በዝግጅታችን ላይ ይዘንላችሁ የቀረብነው ጀግና ሴት ቁጥሮችን ወደ ስኬት ቀመር የቀየረች በእውቀትና ጥበብ በጽናት ተምሳሌት የሆነች ድንቅ ምሁር ናት። እሷ ከደብረ ማርቆስ ተነስታ የአባቷን ምክር ስንቅ አርጋ በሂሳብ ትምህርት የዶክትሬት ማዕረግ የተቀዳጀች የሂሳብ መምህርና ተመራማሪ እንዲሁም የአዲስ አበባ ምክር ቤት አባል ናት። ዶክተር አዲስ አለም በዩኒቨርሲቲ ውስጥ ለአካል ጉዳተኞች አካታችና ምቹ የስራ አካባቢ እንዲፈጠር እንዲሁም እናቶች የልጆቻቸው ጉዳይ ሳያሳስባቸው እንዲሰሩ የዴኬር አገልግሎት እንዲሰፍር የምትተጋ ባለራዕይ እናትና ጀግና መሪ ናት። ዛሬ በኔታይ ፖድካስት ቆይታችን ከሂሳብ ቁጥሮች ጀርባ ስላለው ህይወት፣ ስለ አካል ጉዳተኞች መብትና ስለ እናትነት ጽናት ከእሷ ጋር በጥልቅ እንወያያለን። አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ድምጻችን ለብዙዎች እንዲደርስ አድርጉን። መልካም ቆይታ። እንኳን ወደ ኔታይ ፖድካስት በሰላም መጣሽልን ዶክተር አዲስ አለም። እንኳን ደህና ቆያችሁኝ። መጀመሪያ ጥያቄያችን የምናደርገው ራሳችንን እናስተዋውቃለን። ራሳችንን ለተመልካቾች ብታስተዋውቂልን። እሺ፣ በጣም አመሰግናለሁ። ኔታይን በመጀመሪያ ማለት መጥቼ እንድታይና ሌሎች ደግሞ ከኔ የተሻሉ ደግሞ በርካታ ስራ የሰሩ ብርቱ ሴቶች እዚህ መጥተው ለእኛን ለሚጠብቁ ልጆች ታዳጊዎች መተን እንድንታይ ይህን ፖድካስት በማዘጋጀታችሁ እኔም በመጋበዛችሁ እጅግ በጣም አመሰግናለሁ። አዲስ አለም አባትኩን እባላለሁ። አሁን የምሰራው ያለሁት በአዲስ አበባ ዩኒቨርሲቲ የሂሳብ ትምህርት ክፍል አስተማሪ ነኝ። እንዲሁም በአዲስ አበባ ዩኒቨርሲቲ የስታፍ አፌር እና ፕሮፌሽናል ዲቨሎፕመንት ዳይሬክተር ነኝ። አዲስ አበባ ዩኒቨርሲቲ ላይ በስትራቴጂክ ፕላኒንግ የዩኒቨርሲቲው ስትራቴጂክ ፕላኒንግ ቺፍ ኦፊሰር በመሆን አገልግያለሁ። እንዲሁም በኮሌጅ ኦፍ ናቹራል ኤንድ ኮምፒቲሽናል ሳይንስ ዲን በመሆን አገልግያለሁ። ያው ቅድም እንዳልሽው የሂሳብ መምህርትና ምርምር ላይም እሰራለሁ ማለት ነው። ትልቅ እንግዳ። ወደ ልጅነትሽ እንመለስ ነው፣ ወደ ደብረ ማርቆስ የአቶ አባትየውን አሻራ በዶክተር አዲስ አለም ላይ። ስለ አባት ነገር መናገር አንዳንዴ ኢሞሽናል ያደርጋል ለሴት ልጅ ማለት ነው። ሁላችንም እንደምናውቀው ብዙዎቻችን ማለቴ ነው። እናትም አባትም ሁና የምታገለግል ሴትም እንዳለች ትልቅ ክብር አለኝ። ሴት ልጅ ግን በአባቷ ትሰራለች የሚል እንትን አለኝ። በእድገቴ ልምጣና ደብረ ማርቆስ ከተማ ነው ያደግኩት። ደብረ ማርቆስ ያው እንደሚታወቀው በእኛ ስናድግ የጎጃም ክፍለ ሀገር ወይም ደግሞ የምስራቅ ጎጃም ዋና ከተማ ስለነበረች በርካታ እንትኖች አሉ። ደብረ ማርቆስ ላይ እውነት ለመናገር ስለ እድገቴና ስለ አባቴ ጋር ኮኔክት አገናኝቼ እንትን ሳደርግ ስናገር ደብረ ማርቆስ ብዙ ሁሉም አይነት ማህበረሰብ ያለባት አሁን ኢትዮጵያ የምንላት ከትንሽ ኑሮ ወይም ደግሞ በድህነት ከሚኖር እስከ ላይ ድረስ እኔ በአብዛኛው የዝቅተኛ ኑሮ ከሚኖሩ ቤተሰቦች ናቸው። አባቴ በአንድ መስሪያ ቤት ውስጥ ጥበቃ ሆኖ ነበር የሚያገለግለው እና ሳድግ እኔ አባቴ ጋር ጥበቃ ሲሆን ምግብ ተሸክሜ ከ8 ዓመቴ ጀምሮ ምግብ ተሸክሜ ማታ ማታ እየሄድኩ ከአባቴ ጋር ጥበቃ አድር ነበረ እና እዛ ስናድር ግን አባቴ የሚያደርገው የነበረው እሱም እስከ 8ኛ ክፍል ተምሯል። 8ኛ ክፍል እስከምደርስ ድረስ ማታ ማታ ከአባቴ ጋር ያስጠናኝ ነበር አባቴ ማለት ነው። ትልቅ በህይወቴ ውስጥ ትልቁን ቦታ የሚይዘው እናት ናት። በቃ እናት የምትሰጠው ነገር ገደብ የለውም፣ አንመዝነውም ወይም እንትን አናደርገውም። አባት ደግሞ የእሱን ኮንትሪቢሽን በተለይ ለሴት ልጁ ላይ ሴት ልጁን ለመስራት ትልቅ ኮንትሪቢሽን አለውና አባቴ ያስጠናኝ ነበረ። አባቴ ያስጠናኛል። ከዛ ጠዋት ተነስቼ ወደ ትምህርት ቤት እሄዳለሁ። ትምህርት ቤት ላይ የማመጣውን ውጤት አግኝቼ እንትን ሳደርግ ወደ ቤቴ ተመልሼ አልሄድም። ብዙ ጊዜ በተለይ ሂሳብ ላይ
ሳይንስ ላይ ውጤቴ ጥሩ ነው። ኤሌመንታሪ ስኩል እያለሁ ማለት ነው። እየሮጥኩ ከትምህርት ቤት እንደወጣሁ ልክ ደወል ሲደውል እየሮጥኩ የሚሄደው አባቴ ጋር ነው። ምን ለማድረግ? ውጤት ለማሳየት ማለት ነው። እና በጣም ነበር የሚበረታታው። እና አባቴ በጣም በሽተኛ ስለነበረ ያው ብዙ ጊዜ ሕክምና ላይ ይከታተላል እንትን ያደርጋልና ለሁሉም ሰው የሚነግረው ምንድን ነበረ? ልጄ መድኃኒቴ ነች ማለት በቃ እኔ መድኃኒቱ እንደሆንኩ ነው የሚነግረኝ። ያ ማለት ምን ማለት ነው? አባቴን ለማዳን እኔ ጥሩ ውጤት ማምጣት እንዳለብኝ ነው የማስበው። እና በቃ የምታድነኝ ልጄ ናት ይል ነበረ። በርካታ ነገሮችን ነው ያስተማረኝ አባቴ። መስጠትን አስተምሮኛል። ቤተ ክርስቲያን ሲሄድ እጄን ይዞ ከኪሱ ገንዘብ አወጥቶ ከሌለው ላይ ሂጂ ለእኔ ቢጤ ስለ እመቤታችን ብለሽ ስጪ ይለኝ ነበር። እና ቤተክርስቲያን ሂጄ ስለ እመቤታችን፣ ስለ ባለ እግዚአብሔር፣ ስለ ሚካኤል እያልኩኝ ቤተክርስቲያን ስንሄድ ሰጥ ነበር። ዛሬ ነው ግን የገባኝ እሱ መስጠት ባይኖርሽም መስጠት መልካምነት ጥሩ እንደሆነ አባቴ ያስተምሮኛል። እና ብዙ ነገሬን እንደው ዘርዝሬ መግለጽ እንትን ቢሆንም የሰራኝ አባቴ ነው። እናቴ የከለለችኝ ናት። ከክፉ ነገር መልካም ነገር እንዲገጥመኝ መንገድ ላይ እንዳልሰናከል የከለለችኝ እናቴ ናት። የሰራኝና ሰው ያደረገኝ ደግሞ ዛሬ ቀና ብዬ በኮንፊደንስ ሰው ፊት እንድናገር ያደረገኝ ደግሞ አባቴ ነው። በርካታ ነገሮች አሉ ነው ይሄን አንስቼ ይሄን የሚለውን ነገር እንትን ቢሆንም ለሴት ልጆች እኔ ትልቅ ነገር ይመስለኛል። እኛ አካባቢ ላይ እንደው አንድ ምሳሌ እንትን ባደርግ ብዙ ጊዜ አልተለመደም በግልጽ እናቶች ማውራት ወይም አባቶች ማውራት ማለት ነው። እኔ ለመጀመሪያ ጊዜ ፔሪድ ሳይ ለአባቴ ነው የነገርኩት። ምንድን ነው ያለው አባቴ? እናቴን እንግዲህ ንገሪያት እንዴት ማድረግ እንዳለባት ብሎ የነገራት አባቴ ነው። ለታላቅ ወንድሜና ለአባቴ ነው ፔሪድ ሃይ ስኩል ሄደው ፔሪድ ያየሁት። እና በቃ ዛሬ ሴት ሆኛለሁ ነው ያልኩት፣ ቤት ገብቼ ማለት ነው። ጀስት የምስራች ነበር። አልተለመደም ገጠር ላይ። የኔ አባት እንትን አልነበረም፣ በጣም ሞደርን የምናደርጋችውን ነገር እስኪ እንደዚህ ማድረግ፣ እንደዚህ አይነት ማብሰል፣ እንደዚህ የተለያየ እንትን ማድረግ እስኪ ልጆች ስሩ የሚል እንትን ነበረው። በኋላም ደግሞ ልክ ወደ ሃይ ስኩል ስገባ ቤት ስራ በጣም እሰራ ነበር። ያው ወደዛ እንመለስበታለን ብዬ ነው እንጂ ቤት ስራ በጣም እሰራ ነበርና እናቴ ይሄን ስራ ስሪ ካለች ስራ ስሪ ነው ትሰሪያለሽ። ታታሪነትን አስተምራኛለች። የእውነት ለመናገር በቃላት የማልገልጸው ታታሪነትን፣ አለመሸነፍን አስተምራኛለች። በቃ ሰርቼ እኔ የተባልኩትን ነገር አይደለም ከዛ አልፌ ሰው ማስደሰት የሚችል ስራ መስራት እንደምችል በህይወትሽ ላይ ዛሬ ትተረጉሚያለሽ። ትልቅ ስትኮኝ ትተረጉሚያለሽ፣ መሪ ስትኮኝ ትተረጉሚያለሽ፣ አስተማሪ ስትኮኝ፣ ሪሰርቸር ስትኮኝ ትተረጉሚያለሽ። በቃ ማንም ሰው አይ እሷ እኮ አትሰራውም የተባለውን ነገር ትሰሪያለሽ። ያንን ያስተማረችኝ እናቴ ናት። እና በጣም ስራ ስለነበረ ብዙ ኪሎ ሜትሮችን ሂጄ በእግሬ እንጨት ለቅሜ መጥቼ ኩበት እንጨት እለቅማለሁ። ከዛ ተመልሼ መጥቼ ያንን ጥዬ ወደ ትምህርት ቤት ደብተሬን ይዤ እሮጣለሁ። ትምህርት ቤት እንደገባሁ ግን ሁሌም የሚታየኝ ያ መልካም መሆን፣ እንደገና ታታሪ መሆን አባቴንም ሊፈውስና በህይወት ሊያቆይልኝ እንደሚችል ጠንካራ መሆን እንዳለብኝ ለቤተሰብ እኔ ደርሼ ደግሞ ታናናሾችን እኔን ተከትለው መምጣት እንዳለብኝ አስብ ነበር። ስለዚህ በዛች ባለችኝ ጊዜ ትምህርት ቤት ስማር ሁሉም አስተማሪዎች መልካም ነገር ነው የሚያደርጉልኝ የነበረው። ማለት በጣም ነበር የሚደሰቱት። ያው ጎበዝ ስትሆኝ ሁሉም ሰው ነው የሚወድሽ ባይዘው ወይ እና እንደዛ አይነት ነበረኝ አባቴ። ከዛ ሃይ ስኩል ላይ ገብቼ ወደ 10ኛ ክፍል ጨርሼ ወደ 11 ስሄድ አሁን ይብቃት የቤት ስራ ታጥና እንደዚህ ሁና ከቀረችና ሁሌም ኩበት እየለቀመች ጊዜ ካሳጠርናት ምንድነው ማትሪክ ላታልፍ ትችላለች። ያ ደግሞ የእሷ ህይወት የወደፊቱ ህይወት እንትናደርጋለን። ከእናቴ ጋር ተመካከሩ፣ ስራውም በጋራ እንሰራለን እንጂ እንትን አደርግም። አባቴ በዛ ሰዓት ስቶቭ ለኩሶ ቁርስ የሆነ ነገር ይሰራል ማለት ውጭ እዛ አካባቢ ብዙ የተለመደ አልነበረም። ግን ዘመናዊ ተፈጥሮ በራሷ ያስተማረችው ነገር ነው በነገራችን ላይ። እና ያንን 11ና 12 በቃ ከስራው ተቀንሶልኝ ወደ ጥናት መጥቼ ለዚህ ውጤት እንድበቃ ያደረገኝ አባቴ ነውና ሴት ልጅን አሁንም ቢሆን በአባቷ ትሰራለች፣ በእናቷ ትከለላለች የሚል እምነት አለኝ። ከብዙ ነገር ከእንቅፋትና ከብዙ ነገር እናቷ ትከልላታለች በተለያየ ነገር ማለት ነው። አባቷ ደግሞ ስትራክቸር ሸፕ አድርጎ መንገድ ያስይዛታል የሚል እምነት አለኝ። እውነት ነው። ሁለቱንም አይነት የአባትንም ሮል የእናትንም ሮል የሚጫወቱ
ጎረቤታችን ላይ የነበሩ ደግሞ ጠንካራ እናቶች ነበሩ። ልጆቻቸው በቃ ትልቅ ደረጃ የደረሱ ማለት ነው። ስለዚህ አባት በሌለበት ሰዓት ያንን ተክታ ደግሞ ጠንካራ ሴት አለችን ማለት ያልተነገረላቸው አንድ መጽሐፍ የሚወጣት ጠንካራ ሴቶች እናቶች ብቻቸውን ልጆቻቸው ያሳደጉም እነሱም አሉ። እንደኛ አባቶች ያለውን ሮል ደግሞ ሁለቱንም ተሸክመውና ለዛ ትልቅ አክብሮት አለ። እናት እኮ ዓለም ናት። እናት እኮ ገመና ናት። እናት እኮ መሸሸጊያ ናት። እናት እኮ ክፉ ቀንን ማለፊያ ናት። እናት እኮ የህይወት መጀመሪያ ናት። በመላው ዓለም ለምትገኙ እናቶች እንኳን ለእናቶች ቀን አደረሳችሁ። ይህ የኔታይ ድምጽ ነው። ማህበረሰቡስ እንዴት ነበር የሚያግዝሽ? አሁን ቅድም አልሽ ጎበዝ ስትሆኚ ሁሉም ሰው ይደግፋል፣ ሁሉም ሰው ያበረታታል። ማህበረሰቡ ያግዛል ሴት ልጅን ብለሽ ታስቢያለሽ? ማህበረሰቡ አሁን የተለያየ እንትን አለኝ አሁን እዚህ ጋር በተረዳው መጠን ነው ማህበረሰብ የሚያግዝሽ ብዬ ነው የማስበው። በተረዳው መጠን እኔ ያደግኩበት ማህበረሰብ ምንድን ነበረ? ልክ ጎበዙ ነች የአባቱን ልጅ ተሸለመች ወይም ትምህርት ቤት የወላጆች ቀን የመጨረሻ ሰኔ 30 ላይ ነበር የሚደረገው እና ስሜ ተጠርቶ ሽልማት ስቀበል አቤት አቤት የአባቱን ልጅማ በጣም እሳት ናት ብሎ አንቺ የአባቱን ልጅ ባለፈው የተሸለምሽዋ ጎበዟ በርቺ አይዞሽ ይልሻል መንገድ ላይ ያለው። አንዳንዴ ደግሞ መሀል ላይ እንትን ያደርግና አይ የት ልትደርሽ ነው? እንደ አርፈሽ ቤትሽ እናትሽን ብታግዣት አይሻልም? እንደዚህ እሷ እየለፋች አረቂ ታወጣ ነበር የኔ እናትና እየለፋች በሳት እየተቃጠለች እልቅ እናትሽን ብታግዣት ይሻላል እኮ የት ልትደርሽ ነው? ሴት ልጅ ትደርሳለች። ሁለቱም አይነት ማህበረሰብ አለ። የመምረጥና የመቀበል እንትኑ ግን እኔ ነበር በዛ ሰዓት ማለት ነው የምመርጠውና የምቀበለው ያሚያበረታታኝን ሰው ስለነበረ ነው። ለምሳሌ 12ኛ ክፍል ሁነን በረፍት ሰዓት ላይብረሪ ልንገባ ሴቶችኛ ግሩፕ ነው ያለ ነው ተሰብስበን እናጠናለን። ምክንያቱም መጽሐፍ እንዳሁኑ በኦንላይንም የለም ወይም ብዙ ኮፒ ደግሞ አልነበረም ያኔና ቀድመሽ ሮጠሽ ሄደሽ ላይብረሪ ተሰልፈሽ ነው መጽሐፍ እንትን የምታደርጊው። በተቃራኒ ሽፍት ልናጠና ስንል የትምህርት ቤቱ ዘበኛ አረሳውም ማለት እንደው ስማቸውን አልጠቅስም በኋላ ስራ ከያዝኩ በኋላ አግኝቻቸው ስለተነጋገርን ማለት ነው። የትምህርት ቤቱ ዘበኛ ዱላ ይዘው እያባረሩ ሂጂ የት ልትደርሽ ነው? እያንዳንድ ሂጂ ከዚህ በቃ ሂጂ። ለምንድን ነው እዚህ የምትመጪ? አየሽው 12ኛ ክፍል ሁነን ነው ኢማጂን ለማትሪክ እየተዘጋጀን ማለት ነውና እንደዚህ አይነት ማህበረሰብ አለ። አብዛኛው ግን በተለይ በእምነትሽ እንዳባትሽ እንደ ቤተሰብሽ ካልቸሩን የምትጠብቂ ከሆነ እንደገና ደግሞ ጎበዝ ከሆንሽ ደግሞ ማህበረሰቡ ደጋፊ ነው ብያ የሚደግፈው ግን ሁለት አይነት ነው። አሁንም ቢሆን የሚደግፈው ግን ምናልባት እዛ ጋር ያየውን ፊት ለፊት ያየውን ነገር ነው። በሌላ በኩል ደግሞ ሌሎቹ ጓደኞቻችን ሀብታም ነጋዴዎችን አግብተው ቤት ሰርተው እንትን ሲኖሩ ምን እንደው አይ አሁን ማትሪክ ተምራ እንትና እንደዚህ ተምሮ መች ስራ አገኘና ነው አይ እንደው ለሴት ልጅስ እንትን ብታረግ ይሻል ነበር ይልሻል። አሁን ሁሉም አይነት ነው ያለው። በአንድ መፈረጅ ከባድ ነው። አሁን በጣም ሰፖርቲቭ ነው ማለት አልችልም። ሁለተኛ ደግሞ ጀስት እንደዚህም ያደርጋል ማለትም አልችልም። ስለዚህ ማህበረሰቡ የተለያየ አይነት ነው። መርጦ መያዝ ደግሞ የኛ ፋንታ ሆኖ ጠንካራ በተለይ ጠንካራ አባት ቅድም እንዳልኩ ጠንካራ አባት ጠንካራ እናት ሲኖርሽ ደግሞ የኔ ልጅ ትልቅ ቦታ ትደርሻለሽ። ልጆችሽን መንገር ያለብሽ ሁሌ ማለት ነው። ትልቅ ቦታ ትደርሻለሽ፣ ራዕይ ያለሽ አንቺ እንደዚህ ይታየኛል እንደዚህ እየሰራሽ ነው ስትያት ይበረታቱ የለ አባቴ ሁሌ መጥተው ታያቸው እኔ ዘበኛው እንደዚህ አድርጎ አባረረን ብዬ በነገርኩት ሰዓት ታዩ ስለማያውቅ ነው ስላልተማረ እኮ ነው የትምህርትን ጥቅም ስላላየው እኮ ነው። እኔ የምሰራበት መስሪያ ቤት እኮ እነትዬ ገሌ እንደዚህ ተምረው መጥተው እኮ አሁን መስሪያ ቤቱን እየመሩ ነው ይለኛል አባቴ ማለት ነው። አየሽው? ስለዚህ ያንን በማህበረሰቡ የነበረውን ጫና በየት በኩል አካክሰዋለሁ ማለት ነው። ቤተሰብ ላይ መጥተሽ ሰፖርት ማድረግ ልክ እኮ ናቸው ቢለኛል ነይ አዎ ልክ ናቸው እሱማ ልክ ነው እንደው ትምህርትሽን 12ኛ ክፍል ጨርሽ ብዬ ነው ቢሉ ተሰበር ያለሽ ምናልባትም እውነትም ይሄ ነገር ዝም ብዬ ነው የምደክመው የሚለውን ነገር ብርታታ ያሰጣሻል። ስለዚህ የመጀመሪያው ቤት ላይ ጠንካራ ከሆነ ሌላው ማህበረሰብ ያለው እንደዛ ነው። እኔ ያደግኩበት አካባቢ ግን አብዛኛው በተለይ እኔ አብዛኛው ማህበረሰብ ደጋፊ ነበር ማለት ነው። ማለት አባቴ መስጠት አስተምሮኛል፣ ትልልቆችን ሰው መርዳት አስተምሮኛል። ደካማዎችን እቃ ይዘው ሲሄዱ እቃ አሸክም ነበረ። ትምህርት ቤት እየሄድኩ እኮ ነው እየሮጥኩ ተሸክም ሄጄ ቤታቸው አስቀምጥና ወደ ትምህርት ቤት ደግሞ እየሮጥኩ ሄዳለሁ። በጣም እየሮጥኩ ማለት ነው። እና ይቺ ቅድስት ናት በቃ እንደው የአባቱ ልጅ ናት አይደል እግዚአብሔር ይስጠው ምናምን አይነት ነገር ሲባል የሚሰማኝ ደስታ ትልቅ ነበር። ግን የሚያስተማረኝ ቅድም እንዳልኩሽ መስጠትን ማገዝን ምን ማለትም እየሰራ ነው አባቴ ያስተማረኝና ማህበረሰቡ አመለካከቱ ጥሩ ስትሆኝ እየመረቀን የሚያሳድግሽ አብዛኛው እኛ አካባቢ ማለት ነው። ግን እንደ ሴት ደግሞ
ነው ብሎ መንገድ ላይ መሰናከል የሚያበጅብሻለ። ከትምህርት ቤት ተያይዘን ስንሄድ ከጓደኞቼ ጋር ጎረምሶች ነበሩ። አሁን ያለ አይመስለኝም ያ ነገር። በቃ እንደዚህ አድርጎ ጎትቶ ጥግ ላይ ይዞ ትምህርት ቤት በር እስከሚዘጋ ድረስ የሚያቆይ ጎረምሶች አሉ። እኔ ያኔ ማንም ሰው እንደዛ የሚናገረኝ አይነት አልነበርኩም፣ ግን ጓደኞቼን ግን እንደዛ ሲያደርጉ ትቻቸው መሄድ ደግሞ እንትን ስለኝ እኔ ራሱ አርፋጅ ሆን ነበረ ማለት እና ያን አሁን ሳስበው ከመንገድ ላይ ለማስቀረት የሚደረገው ጥረት በተለይ ያኔ ይሄ በተለያየ እድሜ ያሉ ወጣቶች የተለያየ እንትን ላይ ስልጣን ላይ ሊሆኑ ይችላሉ። በዛ ጊዜ የነበሩ ሰዎች ሴቶችን በቃ ቆንጆ ሴት አትማርም የተባለ አይነት ነገር ይሰማኛልና ለምንድን ነው ራሷን የምትጠብቅ ቆንጆ የሆነች የሀብታም ልጅ የሆነች ሴት አትማርም? ጠለፋ ሁሉ ነበረ ባይዘው በዛ ሰዓትና አሁን ያ ነገር መቅረት አለበት። ቀርቷል ወይ እያልኩ ሁሌ እጠይቃለሁ። ሰፈር አካባቢ መንገድ ላይ ስትሄጂ አንቺ ቆሚ ምናምን ብሎ በግሩፕ ተቀምጦ ከትምህርት ያቋረጠ ሊሆን ይችላል፣ የተለያዩ እንትኖች ሊሆን ይችላል። ያስቆምሽና ከትምህርት ቤትም ከተላክሽበትም ጊዜ እንትን ይላልና ያን ያንሳስበው ለሴቶች ልጅ ላይ ያለው ፈተና እሷን ወደኋላ ለማስቀረት ያለው ነገር ምክንያቱም የማህበረሰቡ አካል ናቸው እነሱ ማውራት ስላለብን ማለት ነው። እንደዛ አይነት ነገሮች ነበሩ። እኔ አሁን እንደውም ዘመናዊ ሆኗልና እርግጠኛ አይደለሁም አሁን ስላለው ሁኔታ ማለት ሎንግ ታይም ባክ ጠይቅ ነበረ። አሁን ግን እርግጠኛ አይደለሁም። እሱ ነገር ካለ የእውነት በቃ መስራት የሚገባን ነገር ነው ብዬ አስባለሁ። ማህበረሰቡ ላይ ነው መሰራት ያለበት። አንቺ ግን ከዛ ተመርቀሽ እንደዚህ ትልቅ ቦታ ደርሰሽ ተመልሰሽ ወደ ማህበረሰቡ ይሁን ይችላል ሌሎችም ሴቶች ይችላሉ የሚለው ቀደማውን ከትምህርት ቤታችሁ ጥበቃ ጋር ተነጋግረናል። ፈተነዋል በጠረጴዛ ዙሪያ። ልክ እንደዛ የቀሩት እናቶች ላይ አባቶች ላይ ካንቺ በኋላ ያንቺን ፈለግ የተከተለ ነበር? ያንቺ መውጣት የኔ መውጣት በሴቶች ብቻ አይደለም የነበረው። ማለት ያወቅኩት በኋላ ሌቱኝ እዚህ አዲስ አበባ ዩኒቨርሲቲ ለስራ ከተቀጠርኩ በኋላ ነው። የተወሰኑ ልጆች መጥተው ከደብረ ማርቆስ እኛ ሰፈር ላይ ያደጉ ልጆች መጥተው አዲስ ዓለም ዲግሪ አመጣች። ዲግሪ ነው የሚባለው ያኔ በቃ ዲግሪና ዲፕሎማ አለ። ዲግሪ አመጣች ተብሎ ያኔ ማምጣት እንደምንችል ጥረን በአንቺ ምክንያት ነው ዩኒቨርሲቲ የገባ ነው ብለው በጣም በርካታ ልጆች መጥተው ነግረውኛል። እውነት ለመናገር ማለት ነው። እዚህ ደግሞ ትምህርቴን ጨርሼ ከዚህ አንድ ነገር እንደው ምናልባት እንደ ትምህርት ከሆነ እዚህ መጥቼ ማቴማቲክስ ነው የተማርኩት ኮተቤ እና ኮተቤ ማቴማቲክስ ስማር በጣም በርካታ ሰው እንዴት ማቴማቲክስ ትማራለች በቃ ልጅማ ትባረራለች እየተባለ ምናልባትም የመጀመሪያ ስማችን ተደርድሮ ሳይንስ ኮተቤ መምህራን ኮሌጅ ላይ ስማችን ተደርድሮ 40 ወደ 60 አካባቢ ወንዶች እንትን ነበረ ተማሪ ነበር የተደለደለው። እዛ ውስጥ እኔ ብቻ ነኝ ሴትና ይጻፋል ጾታ ሜል ብሎ ኤፍ እዛው ሁኜ ምንም አያውቁ ሲኒሮቹ አቤት ይቺ ኤፍ ከዚህ በኋላ በቃ በሚቀጥለው ገና ላይ ኤፍ ዋንጭራ ትሄዳለች ይሉኛል ከኋላ። ምን ማለት ነው ይሄ? እኔ ደግሞ ልህ አለብኝ አይደል እንትን ነኝ መስራትን ተምሬ የለ ከእናቴም ተምሬ የለ ብርታትን ነው ይሄ መሆን የለበትም። እና በጣም ጥሩ ውጤት ነው ያመጣሁት ፈርስት ሴሚስተር ላይ። ፈርስት ሴሚስተር ጨርሼ ሲሄድ በጣም ሳቲስፋክሽን ስለነበረኝ ሰውነቴ በጣም ወፍሮ ነው ምናምን ሄድኩት እና እናቴ ልብሴ ሁሉ ጠቦኝ ምናምን ማለት ነው ሄድኩት። ለክረምት ሲሄድ እናቴ በቃ ከቤት እንዳትወጪ ሰው ምን ይልሻል በቃ ምናምን አይነት ነገር ትለኛለች። እኔ ጉዳይ አልነበረም ወፍሬ ሲሄድ። ከዛ ሰው ሲያየኝ በቃ ሌላ ነገር አለ ይቺ ልጅ በቃ ሌላ ነገር ውስጥ ገብታለች ማለት ነው ምናምን። በኋላ ግን ክረምት ላይ ተማሪዎችን ማስጠናት ምናምን ነበር። እዛው ትምህርት ቤት እንሄድና ሞዴል ትሆኛለሽ ትሄጂና አካባቢው ላይ ማለት ነው። ከዛ ያንን እያደረግን ስንሄድ ከሌሎች ተማሪዎች ጋር መገናኘት ጀመርን፣ ከታች ካሉ ተማሪዎች ማለት ነው። አታምኝም ከኛ በኋላ ያለፉ ተማሪዎች ቁጥር ቀላል አልነበረም። በጣም ሴቶችም ወንዶችም። እኛ ስናልፍ መጀመሪያ ከ87ቱ 5 ብቻ ነበርን ሴቶች ያለፍን ማለት ነው። በኋላ ግን በሚቀጥለው ዓመት 100 ምናምን ገባ። ብዙ ሴቶች ደግሞ ጆይን አደረጉ። ያ የሆነው ግን ምንድነው ትምህርት ቤቱ እገዛ አድርጓል። እነ አዲስ ዓለም እንደዚህ ሆነዋል እነ እንትና ይላል። በሰፈር ላይ ደግሞ በጣም ይወራ ነበር በቃ እሷ እንደዚህ ያለፈች ምናምን የሚለው። ከዛ እንዳልኩሽ ትምህርቴን ስጨርስ ግን እውነት ለመናገር እዛው የተማርኩበት ሃይ ስኩል ላይ ሄጄ የተባለውን ዘበኛ ከዩኒት መሪዎች ጋር ቁጭ አድርጌ እንደዚህ ብለኸኝ ነበር፣ እግዚአብሔር ይስጥልኝ፣ አበርትተኸኛል። አባቴ ደግሞ ያንተ ቃል እንዲያበረታኝ ረድቶኛል። አሁን ግን ምናልባት በዛ ምክንያት የሚሰበሩ ልጆች ስለሚኖሩ እንደዚህ ባትል
ብዬ ነገርኩት። ጥሩ እስከሚወጣ እዛው ትምህርት ቤት ጥበቃ ነበር ያ ሰውዬ ማለት ነው። እዛ ትምህርት ቤቱም እነዛ ዩኒት መሪዎች ለርዕሰ መምህሩ ተናግረው በቃ እንደ ሞዴል ትሆናለች ተብዬ የተወሰኖች ቦታዎች ላይ ግብዣ ይደረግልኝ ነበርና ማህበረሰቡ ጥሩ ደረጃ ላይ እንደምትደርሽ እንደምትማሪ ወይም ከተማርሽ በኋላ ደግሞ ሰውን ጎንበስ ብለሽ ሰላም ማለት ማክበር ሲያዩ ትምህርትን ከስነ ምግባር ጋር ያጣምሩትና ሪስፔክት ያደርጋል። ተማርኩ ምናምን ብሎ ምናልባት ወጣም ቢሉ የተለያየ ቦታ ላይ የሚገቡ ልጆች እንዳሉ ይታወቃል። ነገር ግን ሁለቱንም አጣምረሽ ስትጂ እኔ ልክ ትምህርት ቤት እዚህ ተምሬ ወደ ክረምት ወደዛ ሲሄድ ሁሌም ነጠላ አጣጥዬ ቤተክርስቲያን ነው የሚሄደው፣ ሰንበት ትምህርት ቤት ነው የሚሄደው። እዛ በፊት ያልነበረኝን ነገር ከዛ በተሻለ ማየት ጀመሩ። ለካ መማር እንደዚህ ያደርጋል ማለት ተጀመረና ብዙዎቹ እንደዛ አይነት እንትን ላይ ነበርኩ። በጣም ቆንጆ። የውጭ ሀገር የትምህርት ጉዞሽ አሁን ቀደም አልሽን ሂሳብ ሴት ልጅ ኤፍ ሜል 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 ብሎ ፊሜል ከኮተቤ ተነስቶ የውጭ ሀገር የትምህርት ጉዞሽን ለማጫት ከኮተቤ ተነስቼ ሃይስኩል ሰርቻለሁ። በነገራችን ላይ ሃይስኩል አስተማሪ ነበር። ጎንደር ላይ ነፋስ መውጫ ሃይስኩል ላይ አስተምሬያለሁ። መጀመሪያ ከሚሴ ወሎ ውስጥ ከሚሴ ለ2 ዓመት አስተምሬ በጋብቻ ወደ ደቡብ ጎንደር ሄድኩኝ። 2 ዓመት ከሰራው በኋላ ነው ያገባሁት። ወዲያው እንዳገባሁ ነው የወለድኩት ማለት ነው። ከሚሴ አስተማርኩኝ። በጋብቻ ወደ ጎንደር ሄድኩኝ። ጎንደር ሂጄ አብዛኛው ማንባቸው መጽሐፎች ከሴቶች ጋር ተያያዘ ነበረ እና በጣም ደስ ይለኝ ነበረ። በጣም ተማሪዎቹ የሆነ የእናትነት አይነት እንትን ነበር የሚያስቡት እና እዛ እየተማርኩ እያለ የኔ መጨረሻ ይሄ አይደለም፣ ስለዚህ በቃ አንድ ልጅ ወልጃለሁ የመጀመሪያ ልጄንና በቃ መማር ነው የምፈልገው አልኩኝ ከባለቤቴ ጋር። በቃ እንትን ማድረግ የለብን፣ ስለዚህ ምን ይሻላል በግሌም ቢሆን እማራለሁ ማስተርሴን አልኩኝ። ከዛ ስራ ለቅቄ መጣሁ። ባለቤቴም ስለዚህ በቃ አንድ ልጅ ወልጃለሁ፣ ልጄን ይዤ ከባለቤቴ ምንም ስራ ለቀን አዲስ አበባ መጣና አዲስ አበባ ዩኒቨርሲቲ ፈተና ነበር፣ ኢንትራንስ ኤግዛም። ያኔ መግባት ከባድ ነበርና አለፍኩ ፈተናውን በጥሩ ውጤት። ስለዚህ አዲስ አበባ ዩኒቨርሲቲ ተቀበለኝ። እየከፈልን ልንማር እሱም አዲስ አበባ ዩኒቨርሲቲ ማስተርሳችን ሁለታችንም ጀመርን ማለት ነው። አዲስ አበባ ዩኒቨርሲቲ ተማርን። ወዲያው ኢሚዲየትሊ እንደ አዲስ አበባ ዩኒቨርሲቲ እየተማርኩ ኮተቤ የተማርኩበት ትምህርት ቤት ቫካንሲ አወጥቶ ኮተቤ መምህራን ኮሌጅ አስተማሪ አድርጎ አሲስታንት ሌክቸረር የሚባል ፖዚሽን በረዳት እንትን ተቀጠርኩ ማለት ነው እዛ። ስለዚህ የትምህርቴ ስፖንሰር ተደረግኩኝ፣ ዘና አልኩ ማለት ነው። ባይዘን ግን አንድ ልጅ ወልጄ ስለነበረ ልጅ ይዞ አዲስ አበባ ላይ መማር ከባድ ነበር። ስራ እየሰራሽ በግል መማር እና እናቴ ናት ያገዘችን። ልጄ እናቴ ጋር ተቀመጠ ማለት ነው። 1 ዓመት ከ8 ወሩ አካባቢ ነበረ። እናቴ በደንብ አድርጋ ልጅን እንትናልሽ ምንም ነገር እንዳታስቡ፣ ስለ ገንዘብ እንዳታስቡ፣ ስለምን እንዳታስቡ በጣም ብዙ ነገር መስዋዕትነት ከፍላ ለ1 ዓመት እናቴ ጋር ተቀመጠ ልጅ። ከዛ ስቴብል ሆንኩኝ እዚህ አዲስ አበባ፣ ስራም እዛ ተቀጠሩ። ስፖንሰር ተደረግኩ። ትምህርቴን 15 ሰዓት በሳምንት እሰራ ነበረ። 12 ሰዓት ነው ኤክስፔክትድ የሚደረገው፣ ግን 15 ሰዓት እሰራለሁ። አዲስ አበባ ዩኒቨርሲቲ ደግሞ 9 ሰዓት አካባቢ 3 ትልልቅ ኮርሶችን እማራለሁ። ያንን እየተማርኩ ግን በሁሉም ኮርሶች ስጨርስ ሁሉንም ኤ ነው ያገኘሁት ማስተር ሴት ስጨርስ። እና ጫና እንትን ያደርገኛል ያበረታኛል ብዬ አስባለሁ አንዳንዴ። ያን ከጨረስኩ በኋላ አዲስ አበባ ዩኒቨርሲቲ አንድ ፕሮፌሰር ነበሩ አማካሪ፣ ይዘውኝ ሂደው ለዲፓርትመንቱ ነው ይቺ እኔን ትተካለችና እዚህ መቀጠር አለባት አሉ። አዲስ አበባ ዩኒቨርሲቲም ቫካንሲ ያወጣና ቀጠረኝ። ወዲያው እንደተቀጠርኩ ኮተቤ ስፖንሰር ስላደረገኝ ሂጄ ጠየኳቸው። እኔ መማር ነው የምፈልገው፣ መቀጠል ነው የምፈልገው፣ ማገልገል የትም ቦታ በሆን ማገልገል ነው የምፈልገው ስላቸው እነሱም ነጽ እንትን አደረጉኝ፣ ለቀቁኝ ማለት ነው። ምንም ውለታ ሳይኖርብኝ ወደ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ እንደገባሁ 6 ወር አካባቢ እንደሰራሁ ሌላ ፖዚሽን ደግሞ ታጨሁና አካደሚክ ፕሮግራም ሄድ ተደርጌ ተሾሙ። ገና አዲስ ነኝ። ማናት ምናምን ነው የሚባለው። ከዲፓርትመንቱ ውጭ የሚያቀኝ ሰው አልነበረም። እዛ ኃላፊ ሁኜ የተሾሙ። ስራ ሰራሁ እዛ 8 ወር። ሁለተኛ ልጄን ወለድኩና ልክ ሁለተኛ ልጄን እዛ ሁኜ እንደወለድኩ ያንን ስራ ፖዚሽኑን ለቀኩና አስተማሪነት ብቻ አደረኩኝ። ልጄ 5 ወር ሲሆናት ሳንድዊች ፕሮግራም ስቶክሆልም ዩኒቨርሲቲ ፒኤችዲ ኢንሮል አደረኩ ማለት ነው። ለዚህ ትንሽ ትቆይ ልጄ 1 ዓመት ልቆይ ብዬ ወዲያው እየተሰጠኝ እየሰራሁ እዚህ በአዲስ አበባ ዩኒቨርሲቲ ውስጥ ተመዝግቤ በሳንድዊች ግን ስቶክሆልም ዩኒቨርሲቲ ስዊድን እንትን አደረኩ ማለት ነው ፒኤችዲን። ለዚህ ልጄ 1 ዓመት ከ5 ወር እስከሚሆናት ተመሳሳይ ናቸው ትቻቸው ስንቀሳቀስ ማለት ነው። 1 ዓመት ከ5 ወር እስከሚሆናት ባለቤቴም የልጆች አባት
እንትን አደረገ። በቃ ችግር የለውም ሂጂ። ልጅቷ ግን አሁን የቢያንስ የእናት ፍቅር ወይ የአባት ፍቅር ማግኘት ስላለባት እኔ እየመጣሁ 6 ወር እዚህ 6 ወር እዛ ስለነበር ይዞ መሄድ ከባድ ነበር። በዛ ምክንያት ወደ ስቶክሆልም ሄድኩ ማለት ነው። እና ስቶክሆልም ብዙ ተመላልሻለሁ። የመጨረሻውንም ኮንቲኒስሊ 2 ዓመት እንትን አድርጊያለሁ። እና ስቶክሆልም ዩኒቨርሲቲ ነው በዛ መልክ ሳንድዊች ፒኤችዲ ፕሮግራም በዚሁ በማቴማቲክስ ነው የቀጠልኩት። አሁንም ቢሆን ምናልባት ፊልዱ ትንሽ ስፔሻሊቲው ትንሽ ሃርድ ነገር ነው፣ ሃርድ ሳይንስ ነው የሰራሁት ማለት አፕሊኬሽን አይደለም። እና በጣም ብዙ ሰው ወደ ሃርድ ፓርቱ ወይም ክላሲካል ማቴማቲክስ መስራት ትንሽ ኖሌጅ ላይ ስለሆነ የምትሰሩ ትንሽ ከበድ ይላልና ታጋይ ስለሆንኩኝ በዛ ቀጠልኩና ስቶክሆልም ዩኒቨርሲቲ ተማርኩ ማለት ነው። እዛ ስማርም እዛም ሲሄድ ብዙ ሴት አልነበረም። በአጋጣሚ ሆኖ ክላስ ውስጥ ስንማር ያሉ ወንዶች ናቸው እንደዚህ ሩም ውስጥ ያሉት። እዛ ስቴጅ ፒኤችዲ ስትሆኝ ስታፍ ነሽ፣ ባይዘው የተማሪ እንደ ስታፍ ነው ትሪት የሚደረገው ፒኤችዲ ከሆንሽ ማለት ነውና ሩም አለሽ፣ የራስሽ ቢሮ አለሽ፣ የሁሉም ነገር አክሰስ አለሽ፣ ቁልፍ አለሽ ለእያንዳንዱ ለስቶርም ለምንም የምትፈልጊውን ነገር ነው እንትን የምታረጊው፣ ለሻይ ለቡናው ዋቴቨር እዛ ውስጥ። ስለዚህ እንደ ስታፍ ነው ሪጅስተርድ የምታረጊው። ዌብሳይቱም ላይ ስታፍ ውስጥ አንዱ ሆነሽ ነው የምትመዘገቢው። እና በጣም ጥሩ ነበር። ምናልባት ከኤክስፔሪየንስ አንድ ነገር ብነግራችሁ፣ አንድ የሳውዲ አረቢያ ተማሪ ነበር፣ ፒኤችዲ ተማሪ መሐመድ ይባላል። ከሱ ጋር እንትን ስናደርግ እንደዚህ አንዳንዴ 40 ሴሚናር ይደረግና ሁሉም ኢንተርናሽናል ተማሪዎች ተሰብስበሽ ትነጋገራለሽ። ካልቸር ሲሆን የካልቸር ዴይ እኔ ሁሌ ዩዥዋሊ የኢትዮጵያን ቡና ዛፈላለሁ እና እንደዚህ እንትን እናደርግ ነበር። እና አንድ ቀን ምን አለኝ፣ ዌር ዩ ፍሮም በቃ ከየት ነሽ አለኝ። ከኢትዮጵያ አልኩት። በጣም ደነገጠ። የእውነት ለመናገር ለምን እንደደነገጠ ታውቂያለሽ እንዴ? የኢትዮጵያ ሴቶች እኮ ከቤት ሰራተኛ ውጭ የሚማሩ አይመስለኝም ነበር። በጣም ነው የገረመው። ከዛ አይ ፊል ማይሰልፍ እንደ አምባሳደር ማለት የኢትዮጵያን ሴቶችን ፕሮሞት የማደርግበት መማር እንደሚችሉ የሚናገሩበት አትሊስት ያ ሳውዲ አረቢያ ደግሞ ሂዶ የሆነ ቦታ ሊናገር ይችላል ብዬ በጣም ደስታ ተሰማኝና በጣም ቤስት ፍሬንድ ሆነን በኋላ እናወራ ነበረ። ሌላ ከፖርቹጋል የመጣች ልጅ እናቴ ድሮ ታስፈራራኝ የነበረው ምግብ ካልበላሽ ይሁን እንደዚች ጥቁር ትንሽ አሻንጉሊት ነበረች፣ እንደዚች ኢትዮጵያዊ ቀጫጫ ነው የምትኮኝ ምግብ ስለማይበሉ ትለኝ ነበር። እና እኔን ስታየኝ ወፍራም ነኝ፣ ሰውነቴ በጣም እንትን ነበርና ለካ ይሄም ኦፖርቹኒቲ ያላየሽ በቃ ዝም ብለሽ በመኖርሽ ብቻ የምትሰብኪው የኢትዮጵያ ሴቶች እንደዚህ መድረስ እንደሚችሉ የምትሰብኪው ይሆናልና ብዙ ኤክስፔሪንሶች አሉኝ በውጭ ሀገር እንትኔምና የሆነ ጊዜ ምን ገጠመኝ፣ ባንክ ሂጄ የኤቲኤም እንትን ላደርግ የት ነሽ ሲሉ ስቶክሆልም ዩኒቨርሲቲ ፒኤችዲ ተማሪ ነኝ አልኳቸው። ምንድን ነው የምታጠኘው? ማቴማቲክስ። ዩ መስት ቢ ክሬዚ አላቸው። በቃ ማለት በቃ ማቴማቲክስ ማጥናት ባይዘው የሌላ ሀገር ዜጋ ነው እንጂ የዛ አካባቢ አርቱ ላይ ሶሻሉ ላይ ሚውዚክ ምናምን ላይ ናቸው ብዙ ያሉት እና ማቴማቲክስን ደፍረሽ ማጥናት በራሱ እንትን ያስከብርሻል። እና በዛ እንደዛ ሲሉ እኔ ሞር እንግዲህ ሰው እንትን እየጨመረ መጣ ማለት ነው ጉልበቴ። እናት እኮ ዓለም ናት። እናት እኮ ገመና ናት። እናት እኮ መሸሸጊያ ናት። እናት እኮ ክፉ ቀንን ማለፊያ ናት። እናት እኮ የህይወት መጀመሪያ ናት። በመላው ዓለም ለምትገኙ እናቶች እንኳን ለእናቶች ቀን አደረሳችሁ። ይህ የኔታይ ድምጽ ነው። ቅድም ስትነግሪኝ የመጀመሪያ ልጅሽን ስትወልጂ እናትሽ፣ ሁለተኛ ልጅሽን ስትወልጂ ደግሞ ባለቤትሽ አንቺ ከፍ ብለሽ እንድትመጪ ትምህርቶችሽን እንድታሻሽ የረዱሽና ከኋላ ያለ ቤተሰብ ባል፣ እናት፣ አባት አስተዋጽኦአቸው በጣም ትልቅ አስተዋጽኦ ነው ያለው። በነገራችን ላይ በተለይ በኛ ሀገር ላይ ብቻሽን አትኖሪም። ቤተሰብ አብሮሽ ነው ያለው። አንድ ሰው ትዳር እንኳን ስትሄጂ የምትባዩ እሱም ብቻ ሳይሆን ቤተሰቡንም ነው የምታገቢው ይባላል። እና የኔ እናቴም ያው መጀመሪያ ልጄ ነው። ልጅ 1 ዓመት ሲሆኑ አባቴ ያረፈ። ከዛ በኋላ እናቴ ነች ያለችው። እናቴም በቃ በርቺ፣ ምክንያቱም ድሪም ነበራቸዋ ከአባቴ ጋር የሚያወሩት ነገር ነበራቸው። በርቺ። እሷ በጣም እንትን ብላ በአባቴ ሀዘን ተጎድታ ነበረ። ሌሎችም ብቻዋን ነው የምትኖረው። ሁሉም ተከታዮች በሙሉ ዩኒቨርሲቲ ገብተዋል በዛ ጊዜ። ግን እኔ ቀጥዬ ስራ ለቅቄ አስቢው ደሞዝ ሳይኖረኝ ስራ ለቅቄ ልጄ እንዲሄድ እናቴ ትልቅ ብርታት ነበረች ለልጄ ማለት ነው።
እና በሚገርም ሁኔታ ነው በቃ እንትን ምንም አይነት ሀሳብ እንዳይኖረኝ አድርጋ ነው ልጄን ለ1 ዓመት እሷ ጋር ያቆየችው ማለት ነው። የሚቀጥለውም ላይ ሲመጣ ለቀን ስንመጣ ሁለታችንም አብረን መማር አለብን ነው፣ አብረን ማደግ አለብን ነው። ስለዚህ የልጆች አባትም በጣም እንደዛ አይነት እንትን ነበረው፣ በቃ አብረን ማደግ አለብን የሚል። ስለዚህ ልክ እድሉን ሳገኝ በቃ ይሄ ትልቅ ኦፖርቹኒቲ ነው፣ ቀጥይ። እንደዚሁም ፖዚሽን ላይ ሲሰጠኝ እንደዚህ አይነት ፖዚሽን ተሰጠኝ ምን ይሻላል ብዬ ቤት መጥቻ አማክራለሁ። በቃ ቀጥይ በርቺ ነው የሚለኝ። እና ድጋፍ የሚያደርገው አብሮሽ የሚኖረው ፋሚሊ፣ ቤተሰብ ላይ ድጋፍ ማድረግ ከሌለ በነገራችን ላይ መራመድ ሁሉ አንዳንዴ ያቅታል፣ ጥንካሬሽን ይፈታተንሻል። እና ቤተሰቦቼ ለእኔ ትልቅ ሳፖርቲቭ ናቸው። ትንሾቼ በሙሉ ዩኒቨርሲቲ ገብተው ተማሪ ሁነው አንዳንዴ አባቴ ለትራንስፖርት ሁሉ መስጠት ይከብደው ነበረ በህይወት እያለ ማለት ነው። ሁላችንም ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ነው ብዙዎቹ የተማሩት፣ ባህር ዳር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ 6 ነን እኛ። እና ከኔ በታች ሁሉም ሲገቡ አንድ ላይ ሁላችንም ተማሪ ሆነን ቀድሜ እኔ ተመረኩኝ። ኦፍኮርስ እኔ ከተመረኩ በኋላ ምናልባት ትንሽ ነገር ብዙም ባይሆንም ወዲያው አገባሁ እንጂ ትንሽ ሰፖርት ለማድረግ እንትን ያለው። እና አባቴ ብዙ ጊዜ በቃ እሱ ከመሞቱ በፊት ሰመሬታ ይለኝ ነበር። ሰመሬታ ማለት ገበሬ በተራበ ሰዓት ክረምቱ አልቆ እህሉ አልቆ ገና ሌላው ሳይደርስ ደግሞ ቀድሞ መሀል ላይ የሚመረት የገብስ አይነት ነው ሰመሬታ በኛ አካባቢ። እና ቶሎ ደርሶ ረሃብ ማስታገሻ ማለት ነው። እና ለእኛ ቤት አዲሴ ሰመሬታ ናት ይላል። ማለት ቀድሜን የተመረኩት ከታች ያሉት ሁሉም ተማሪ ናቸው። ቤተሰቦቼ ድጋፍ ይፈልጋሉ። ወንድሜን እያስተማርኩ ነበር አብሬ ይዤ ስራ ሰራ የነበረው። እና እንደዛ አይነት የቤተሰብ ሳፖርት የምትሰጪውን ነገር የምታደርጊውን ነገር የምትሄጅበትን መንገድ የሚያበረታታሽ ከሆነ ያ ትልቅ ሰፖርት ነው። የእኔ ትልቅ ድጋፌ ቅድም ከመጀመሪያ ከኤርሊ ቻይልድሁድ ጀምሮ ቤተሰቦቼ ትልቅ ድጋፍ ናቸው እስካሁንም ድረስ ማለት ነው። የትኛውም ፖዚሽን ላይ ሲሆን በቃ ፕራውድ የሚሆኑት ቤተሰቦቼ ናቸው። ወንድሞቼ፣ እህቶቼ፣ ሁሉም ፋሚሊ በሙሉ። አሁን ደግሞ ያው ልጆቼ ተጨምሯል ደርሰዋል። ዩኒቨርሲቲ ላይ አካታች የትምህርት ካሪኩለም በመቅረጽ መጀመሪያ ያንን ነገር እንድታዩ ያደረግሽን አጋጣሚ ታስታውሻለሽ? ምናልባት ዩኒቨርሲቲ ላይ ኦፖርቹኒቲውን አግኝቼው ነው ያንን ያደረግኩት። ምንድን ነበረ የተፈጥሮ ሳይንስ ኮሌጅ ልክ ፒኤችዲን ጨርሼ እንደመጣሁ ዲንነት ተወዳድሬ ነው። በጣም በርካታ ትግል ነበረው፣ ግን በቃ መወዳደር አለብኝ። ኃላፊነት ካለሽ በስተቀር ማድረግ የምትፈልጊውን ነገር ላታረጊ ትችላለሽ። ወይም ደግሞ የኃላፊው የሚረዳሽ መሆን መቻል አለበት፣ የሚያግዝሽ መሆን መቻል አለበት። አካባቢው ሰፖርት አድርጎሽ ልክ ነው ብሎ የሆነ እርምጃ ትግሉን ለማሳጠር ማለት ነው። በሌላ አባባል ኃላፊ ሆንኩና እዛ መጀመሪያ ላይ አንድ ኮርስ ሳስተምር ገና ዲን ከመሆኔ በፊት እዛ ክላስ ውስጥ የመስማት ችግር የነበረበት ልጅ ነበረ ተማሪ። ከዛ አንድ ቀን መጣ ቢሮዬና የሆነ እነግረዋለሁ ምንድነው የምትፈልገው ምናምን ስለው ወረቀትና እንትስቦ ጻፈ። አታምኘኝም፣ ያኔ በቃ ሰውነቴ ሁሉ ነው የተቀጠቀጠው። ደነገጥኩ። ትምህርቱን አስተምሬ ጨርሻለሁ። ክላስ ውስጥ አየዋለሁ ልጁን መስማት የተሳሉ አይሰማም ነበር ለካ ልጁ እየሰማኝ አልነበረም። በጣም ነው ያዘንኩት። አስተርጓሚ የለም። እኔ እንዴት ሆኖ ኢቭን ያንን ፈተና እንዴት እንደዛ አይነት ውጤት እንዳመጣ አንብቦ ብቻ ማለት ነው። እኔም መተንኛ የምንናገረው በቃላችን ነው። ማቴማቲክስ እየሰራሽ በቁጥር ቦርድ ላይ ነው የምታሳየው። እንዴት ተረዳ? እና በጣም እንትን ሁኜ ነበር። የእውነቴን ማለት ነው የእውነቴን። በቃ እናት ስትኮኝ ደግሞ ወደ ራስሽ ታመጪው የለም ኢፍ ዩ አር ማይ ቻይልድ ትያለሽ አንዳንዴና ያንን እንትን እያልኩኝ ከዛ በቃ እነኝህ ልጆች መታሰብ አለባቸው የሚል ነገር ዲን ሁኜ በየቦታው አስተርጓሚ መደብ ተብሎ፣ ምክንያቱም ስፔሻል ኒድ የሚል የዩኒቨርሲቲው አንድ ዳይሬክተር ፖዚሽን ተፈጠረ እና አስተርጓሚዎች እየመጡ ያስተረጉሙ ነበረ። እነኝህ አስተርጓሚዎች ደግሞ ይመጡና በጣም ቁጥራቸው ትንሽ ስለሆነ አንዳንዴ ሙሉን ክላስ ላይ አይገቡ ይችላሉ። ሁሉንም ኮርስ 4 ኪሎ ላይ ያሉ ተማሪዎች ሳይንስ ላይ ማየት የተሳናቸው አይደሉም እንትን የሚሉት እና እነኚህ ግን የኛ እያዳመጡ አይደለም፣ አስተርጓሚ ስለሌላቸው የምልክት ቋንቋ የሚችል ሰው ስላልነበረ። ከዛ 2 ይመጣሉ፣ አንደኛውን ኮርስ ያስተምራሉ፣ ሌላው ኮርስ ሲገቡ ሌላው ባዶ ይሆናል ማለት ነው። አንዳንድ ተማሪ ሊሆን ይችላል እኮ በክፍል። ከዛ ያኔ በቃ እንደዲን እኔ ከነበሩት ዋና ኃላፊዎች ከቫይስ ፕሬዚዳንቶች ጋር መነጋገር ጀመርኩኝ። ለምን ይሄ ነገር መስተካከል አለበት። ስለዚህ ማቴማቲክስ ሳስተምር የማቴማቲክስ አስተርጓሚ አትሊስት ማቴማቲክስ ማወቅ መቻል አለበት።
እንዴት ብሎ ነው ስለ ዴሪቬቲቭ ኢንቴግራል ስለ ተለያየ ካልኩለስን ሳስተምር እንዴት ነው ይሄ ሰው ሊያስተረጉም የሚችለው? ምክንያቱም ማቴማቲክስ በራሱ ቋንቋ አለው። ያንንም ቋንቋ አውቆ በምልክት መግለጽ መቻል አለበት የሚል አቋም ነበረኝና የመጀመሪያው መነሻ የግድ ያለች ነበረ። በኋላ አሳመንኳቸው። 40 ተፈቀደልኝ። 40 ሰው ቫካንሲ ያወጣ ብዙ ነው በጣም። ያ ማለት ማቴማቲክስ ችሎ የሚያስተረጉም 2፣ ፊዚክስ ችሎ ፊዚክስን የሚያስተረጉም 2፣ እንደዚህ እያለን ገበያ ላይ መውጣት አለበት መፈለግ አለብን ተባለ። የፊዚክስ ባክግራውንድ ያላቸው ማለት ነው። ባክግራውንዳቸው ፈርስት ዲግሪያቸው ቢያንስ ፈርስት ዲግሪያቸው በዚህ የሆነ ከዛ እንደ አዲሽናል ስኪል ደግሞ ማስተርጎም የሚችሉ በቃ የምልክት ቋንቋ የሚችሉ ግን ባክግራውንዳቸው በእያንዳንዱ ዲሲፕሊን ላይ የሆነ እንዲመጡ፣ ምክንያቱም ለእነኛ ልጆች መግባባት እንዲችሉ በቋንቋው ማለት ነው። ፊዚክስ ሲያስተምር የፊዚክስን ቋንቋ ለዛ ልጅ እያስተረጎመ በምልክት ቋንቋ እንዲገልጽለት ነው የፈለግነው። ማለት ዜና አይደለማ ይሄ ትምህርት ከዜና ይለያል። ዜና ላይ ቃላቶች ናቸው፣ ቃላቶችን ትልት። እዚህ ጋር ግን ምልክቶች አሉ፣ የራሳቸው የሆነ ቋንቋዎች አሉ እና የምትገልጭበት የራሱ ነገር ይኖራል ብዬ አስባለሁ። የምልክት ቋንቋ ስለማልችል በእኔ አረዳድ ማለት ነው። እንደዛ ብለን አወጣን። መጨረሻ ላይ ግን ገበያ ላይ ማግኘት አልቻለም። የተሳካልኝ እውነት ለመናገር ከ40 2 ሰው ብቻ ነው ማስተርስ ያላቸው እናንተና እሱን በዛ መልክ አደረግን። ይሄንን ቀጠልን። በኋላም ያው የተለያዩ እንትኖች ነበሩ፣ ሌሎችም ነገሮች ነበሩ። እነሱም ሰራን። ግን ትብብር ስለነበረ ነው ባይዘዌ የነበሩ በወቅቱ አካደሚክ ቫይስ ፕሬዚዳንት ዶክተር እመቤት ነበረች እና በጣም ጠንካራ ሴት ነበረች። አካደሚክ ቫይስ ፕሬዚዳንት እና በቃ በደንብ ተረድታኛለች። ዶክተር ይርጋሸዋ በስፔሻል ኒድ ላይ ዳይሬክተር ስለነበረች እሷን በጣም ሰፖርት አድርጋኛለች። ሁለተኛ ደግሞ አንድሩም ነበረ በኤንጂኦ ፋንድ ተገኝተው ብዙ ጊዜ ሲያነቡ ድምፅ የማውጣት ነገር አላቸው አይደለ? እና ላይብራሪ ላይ የሆነ የማንበቡ ነገር ትንሽ ያስቸግር ነበር። ኮምፒውተር ሲጠቀሙም የራሱ የሆነ ምናልባት የተለየ ድምፅ የሚያወጣ በቃ በምልክት ቋንቋ የሚነጋገሩ ልጆች ነበሩ። ስለዚህ የእነሱ ሩም እንዲኖር ተባለና ይሄ ሀሳብ ሲመጣ ወዲያው በእኔ ስር ያሉ ሰራተኞችን፣ አይቲ ባለሙያዎችን፣ የፋሲሊቲ ባለሙያዎችን አስተባብሬ ዊዝን ዳይ ነው የጨረስነው ሰርተን። ስለዚህ የመጣውን ፈንድ ወደኛ ወሰድንና እዛ ጋር በጣም ደስ የሚል ጥሩ የኮምፒውተርና የሚያነቡበት ላብ ሰራን ለነዚህ ልጆች ማለት ነው። ዲሴቢሊቲ ነበረ ማለት መንቀሳቀስ የማይችሉ ልጆች ነበሩ። ለነሱም አንዳንድ ቦታ ላይ ሙከራ አድርገን ያው ፋይናሊ ያልተሳኩ ነገሮች እንዳሉ ነው ማለት ነው። ምናልባት ዴይኬርን ጠይቅሽኛል መሰለኝ። አሁን እናት ሆነሽ ሴት ስትሆኚ የሴትነት የራሱ ሮል አለ። ከዛ ደግሞ እናት ትሆኛለሽ። እናት ስትሆኚ ደግሞ ከቤት ወጥቶ መስራት በጣም ከባድ ነው። ስንወጣም ጊልቲ ፊሊንግ አለው። ልጆችሽን ትተሽ ገና ከበር ስንወጣ ነው ልባችን ድቡ ማለት የሚጀምረው አይደል? ልጆችሽን ደግሞ ይዘሽ እንዳትሄጂ አይቻልም። ራሱን የቻለ ቻሌንጅ አለው እና እናትነት፣ ስራ፣ ኃላፊነት የሚለውን ተረድተሽ ምቹ የስራ አካባቢ መፍጠር የሚለውም አንድ ፕሮጀክትሽ ነበር። ስለሱም ማውቂ መስለኝ። እሺ፣ ዴይኬርን በተመለከተ መጀመሪያ የሚገርመው ከምንድን ነው የተነሳሁት? አንድ ኢንቫይሮንመንታል ላይ የሚሰራ አንድ ስታፍ በቃ በጣም ተቸገርኩኝ። ቤቴ ሩቅ ነው፣ ቱሉ ዲምቱ ነው የሚኖረው የነበረው። ቤቴ ሩቅ ነው፣ ባለቤቴ ሰራተኛ ናት እና በቅርብ የ5 ወር ልጅ ጥታ እንደዚህ ሆኖ እኔ ቤት ነው ኬር ማድረግ ልጆችን፣ ምክንያቱም እሷ መምጣት አትችልም እያለ ይነግረኝ ነበረ። የሴቷ ብቻ አይደለም ልጅ ፈልጌ ነው እና ስለዚህ የዴይኬር ሀሳብ በወቅቱ ጀንደር ኤክስፐርት የነበረችኝ እኔ ጋ አወራን። እንደገና ደግሞ ሌላ አንድ ፋውንዴሽን ነበረ፣ ሴቶችን ተማሪዎችን በተለያየ በርካታ እንትኖች ነበሩን፣ በተለያየ ሶርስ የሚረዱልን ተማሪዎችን ከነሱ ጋር ማወራንና በቃኛ ፋሲሊቲዎችን ማሟላት የሚገባንን ነገር እናግዛችኋለን አሉ። ስለዚህ ምንድን ነው ያደረግነው? አቋቋምን፣ ኮሚቴ አቋቋምኩና እኔ ሊድ ማደርገው ራሴ ዲን ነኝ፣ ግን ሊድ ማደርገው ኦቨርሲ ማደርገው ኮሚቴ አቋቁመን ፕሮፖዛል መጻፍ አለብናል። ምክንያቱም ይሄ በጣም ጥሩ የሆነ ደረጃውን የጠበቀ ልጆቻቸው እስካሁን ድረስ አሉ ባይዘወይ ልጆቻቸውን አዝለው ነው እንትን የሚያደርጉትና ለዛ ፕሮፖዛል መጻፍ አለብን ተባባልን። ቁጭ አልን፣ በዙም እየተገናኘን እንጽፍ ነበር። ያኔ ኮቪድም እንትንም ስለነበረ ከዛ በኋላስ ደግሞ ሂደን ሳይት ላይ እንጎብኝ የተባለና አዲስ አበባ ላይ በርካታ እንትኖች እንደ ህግ እኮ ወጥቷል። በነገራችን ላይ ህግ ወጥቷል። ነገር ግን የማስተግበሩ እንትን
አሁን ብዙ ጊዜ እየታየ ያለውና በጣም አንዳንዴ ልብሽን የሚሰብረው ነገር ሴት ካልሆንሽ ያንን ነገር ማንሳት የለም አይነት ስሜት የሚሰማው ኃላፊ አለና ያሳዝናል። እኔ ሴት ስለሆንኩ አይደለም መጥቶ የነገረኝ የመጀመሪያው አንድ ፕሮፌሰር ነው እንደዚህ ተቸግሬያለሁ ያለኝ። ከዛ በኋላ ደግሞ በአይኔ በአስተዳደር ሰራተኞች ልጆቻቸውን ይዘው ይመጣሉ። መምህራን ወዲያው ቶሎ አስተምረው እየሮጡ ወደ ቤታቸው ይሄዳሉ። ቁጭ ብለው ማንበብ የሚገባቸውን ሰዓት ማለት ነው። ገብቶሻል? እና ያ ነገር ነው እንትን ያለን ዘንድ እኛ ፕሮፖዛሉን ጻፍን፣ ሄደን ሳይት ጎበኘን። በጣም ጥሩ ፕሮፖዛል ዴቨሎፕ አደረግን ማለት ነው። እሱን አድርገን ወደ ላይ ጥያቄውን አቀረብን። ቦታ ሲባል ቦታ እኔ በቃ የተለያዩ ቢሮዎች የነበሯቸው ላብ የነበራቸው በቃ እናንተ ትለቃላችሁ አልኳቸው። ስለዚህ ያንን ኮንስትራክሽን የሚያስፈልጋቸው ነገሮች የውስጥ እድሳትና የተለያዩ ነገሮች ሲፈልግ ስለነበረ ለግንባታ ጽሕፈት ቤት ተመራልኝ። ግንባታ ጽሕፈት ቤት መተው ለኩ እንትን አደረጉ። በቃ ብዙ ጊዜ ነው የፈጀብን። ቀላል አይደለም፣ ትግሉም ቀላል አልነበረም። የሆነ ቦታ ሄደን አንድ ኃላፊ ስናናገር ወይ እንትን ኮሌጅ እኮ ጀምሮ በቃ ጥሩ ስላልሆነ ቀርቷል፣ ስለዚህ ለምንድን ነው ምናምን እንትን ዲስከሬጅ ያደርጋል። እኛ ግን እስከ መጨረሻው መሄድ አለብን ብለን እስከ መጨረሻው ሄደን ልክ የተደረገ ብዙ ነገር መሰራት ተጀመረ ማለት ነው። ያ እንደሆነ በአጋጣሚ ያው ተርም አይደለ ዲንነት ተርም ስለሆነ እሱ በዛ ላይ እንዳለ እንደተንጠለጠለ ፕሬዚዳንቶቹም ተቀየሩ። እኔም ከዛ ቦታ ላይ ተነሳሁ ማለት ነው። አላለቀም። አሁን ቦታው ተለይቶ የኛ ፕሮፖዛል ነው አሁንም ያለው። በጀት እንትን ተደርጎ ስራው ፕላትፎርሙ እየተሰራ ነው ያለው። ግን I wish within 1 year or 6 months ያልቃል ብዬ ነው የምጠብቀው። እና ያኔ ደግሞ 1-6 ወር ለዚህ እንኳን 1-6 ወር 7 ወር የሆነ በየቦታው ኮሚኒኬት አድርገናቸው ስራውን ጀምሮ የነበሩ ሰዎች ቆይተው ቢሆን ኖሮ ያልቅ ነበር ላለሁኝና ኤንዌይስ ግን በጣም በርካታ እንትን አለ። አሁን በዩኒቨርሲቲ ሌቭል ሰምዌር ኦልሞስት የኛ ነው እንትን የተደረኛ ፕሮፖዛል ነው መነሻው 6 ኪሎ አካባቢ ባለፈው ኦልሬዲ ሬዲ ሆኖ ሊመረቅ እንትን ነበር። የ4 ኪሎ ግን ገና አላለቀም። ስራ ግን እየተሰራ ነው ያለው ማለት ነው። እና አንዳንዴ ኢንጌጅመንትሽ ሰው መሰረት ያደረገ ሲሆን አንዳንድ ስራዎች ሰው መሰረት ያደረጉ ሲሆን ያ ሰው ሳይኖር አይኖርም ማለት እኮ ነው። እና እሱ ያሳዝነኛል። ሲስተም መፍጠር አይቻልም ነበር ወይ? አዎ ይቻላል፣ ግን ትግል ይፈልጋል። አሁን በተለይ ይሄ በዴይ ኬር በሴቶች በዲሰብሊቲ ላይ እንደዚህ የምትሰሪያቸው ነገሮች ታጋይ የሚታገል ሰው አብሮ መቀጠል አለበት። ምን ላልኖር እችላለሁ። እዛ ላይ ያለው ሰው ግን መቆም የለበትም፣ መታገል አለበት ማለት ነው። እኔ ሌላ አሳይመንት ተሰጥቶኝ ዞር ስል ሌላው ሰው ደግሞ መቀጠል አለበት ማለት እና በተቻለ መጠን እንደዛ ለማድረግ ሙከራ አድርጌያለሁ። አሁንም ኤኒ ታይም እንደዚህ አይነት ነገር ላይ ኢንጌጅ ማድረግ ነው የምፈልገው። ማድረግ በቃ እኛ ኦልሬዲ ቅጥር መቅጠር አይቻልም ነበር። በነገራችን ላይ የሴቶች ምንድነው ህፃናትን ዴይኬር የሚያደርጉ ነርሶችን እነዚህም በሙሉ በተለያየ መንገድ አድርገን ኦዲተር ስለሚይዝሽ በተማሪዎች በክሊኒክ ውስጥ ያሉትን በተወሰነ ሰዓት እዛ እናሰራቸዋለን። የተለያዩ ጽዳት እናንትን የሚሰሩትን ደግሞ ቋሚ ቅጥራቸውን ወደዛ እናደርገዋለን ብለን ስትራክቸር ሰርተናል። እና ስራም ላይ ነው ግን አይደል? አሁን ሴቶች ልክ ወደ ስራ ስንመጣ 4 ወር አይደል? አሁን የወሊድ ልብሽም አይኖርም እዛ እና የሆነ እንዲህ አይነት ምቹ ኢንቫይሮንመንት መፍጠር የዴኬር ሰርቪሶች ዩኒቨርሲቲዎች ላይ ብቻ ሳይሆን የተለያዩ ተቋማት ላይ መምጣታቸው ፕሮዳክቲቪቲውንም ነው የሚጨምረው። ልብሽን ሰብሰብ አድርገሽ በቃ ልጅሽ ጥሩ እጅ ላይ ጥሩ ቦታ ላይ እንዳለ ፊል ካደረግሽ ስራሽ ላይ ሞር ፕሮዳክቲቭ ትሆኛለሽ። ሶ ተቋማት ለራሳቸውም ብለው ማሰብ አለባቸው ብዬ አስባለሁ። እውነት ነው። አሁን ቅድም እንዳልሽ ማንበብ ሲኖርባቸው ሩጠው የሚሄዱ ከሆነ ኔክስት የሚገቡት ክላስ ላይ ጥሩ ተዘጋጅተው አይመጡም ማለት ነው። ያ ማለት የራሱን የቻለ የትምህርት ኳሊቲውን አፌክት ያደርጓል ማለት ነው። ሳትዘጋጅ ነው የምትመጣው። ግን ምቹ ቦታ ላይ እንዳለ ከተሰማት አንብባ ለነገ ክላስ ሬዲ ሆና ብዙ ነገሮችን አሳጣሚ ይችላለች ብዬ አስባለሁ። እና እውነት ነው። አንደኛው ቤንች ማርክ ያደረግነው የኢትዮጵያ ፕሬስ ድርጅት ነበረ እና በቃ እዛ ሂጄ ሳይ የሆነ መንፈሳዊ ቅናት አደረብኝ። ልክ የሆነ ብሬክ ታይም ላይ ሻይ ቡና የሚባልባት ትንሽ 15 ደቂቃ ያላቸው እናቶች መጥተው የእናቶች ብቻ መቀመጫ አላቸው። አጥብተው ልጆቻቸውን ሰጥተው ምናምን ይሄዳሉ። እዛው የሚሰሩ እናቶች እና ምን ያክል የመንፈስ እርካታ እንደሚኖረው። በነገራችን ላይ ቤትሽ ጥለሽ መተሽም እኮ ልብሽ መንጠልጠል አንድ ነገር ነው። ሰራተኛ መቅጠር፣ አጋዥ መቅጠር ስትችይ እኮ ነው። የማይችሉ ደግሞ አሉ።
ስለዚህ ምንድነው የሚያደርጉት? ልጆቻቸውን ይዘው ይመጣሉ። ሁሉም አይነት አለሽ እዛ እኮ ቢሮ ሰራተኛ ላይ። ስለዚህ ህፃን አራስ ልጅ እያየሽ ቢሮ ልትስተናገጂ ካስተመር ሆነሽ ብትመጪ የሚሰማሽን ስሜት አራስ ልጅ ይዛ የምትሰራን ሴት ማየት በራሱ ለስራው እንትኑ ብቻ አይደለም እኮ ኮሚትመንታቸው እንደዛ አድርገው እዛ ድረስ መጡ እና ምንም ጥያቄ የለውም። ተቋማት ጥቅሙ ለእነኚህ ለእናቶች ብቻ አይደለም፣ ለህፃናት ብቻ አይደለም። አንደኛ ህፃናትንም ማነጽ ነው በራሱ አስተዳደጋቸውን የተለያየ ነገር ላይ ኢንፑት ማስቀመጥ ነው። እናቶችን ደግሞ ስራቸው ላይ ማበርታት ነው፣ ተቋሙን ማገዝ ነው። ስለዚህ ጥቅሙ ዞሮ ዞሮ እንደ ሀገር ለተቋም ነው እንጂ ይሄ ለሴት ስለሆነች ወንድ ስለሆነ ብላ ብላ የምንለው ነገር አይመስለኝም። እና ተቋማት በደንብ ማሰብ አለባቸው ብዬ አስባለሁ። አሁንም ምክንያቱም ህግ ላይ የተቀመጠ ነው፣ ለመተግበር ለምን ወደኋላ እንላለን የሚለው ነገር ያው በጋራ ጥናት ይጠይቃልን። ያላጠናው ለማንኛውም እናት እኮ ዓለም ናት። እናት እኮ ገመና ናት። እናት እኮ መሸሸጊያ ናት። እናት እኮ ክፉ ቀንን ማለፊያ ናት። እናት እኮ የህይወት መጀመሪያ ናት። በመላው ዓለም ለምትገኙ እናቶች እንኳን ለእናቶች ቀን አደረሳችሁ። ይህ የኔታይ ድምጽ ነው። ስለ ተግዳሮት ስናወራ አሁን ቅድም ሴት ብዙ ናት አልን አይደል? ሮላው በጣም ብዙ። አሁን ሰክሰስሽን ስታወሪን እኛም ልባችን ከፍ አለ። ከኋላ ያሉ ተግዳሮቶች ይኖራሉ። እናት ስትሆኝ፣ ሚስት ስትሆኝ አይደል? ከዛ ደግሞ ለቤተሰቦችሽ ልጅ ነሽ፣ ስራ ቦታ የራስሽ የሆነ ኃላፊነት አለ። አንዳንዴ በቃ ድክም ይላል ነገርሽ፣ ብዙ ይሆንና ብዙ እንሸከምና አሁን በቃ ደከመኝ ከዚህ በኋላ ችል ይሆን የምንልባት የሆነች ሞመንት አለች እና እንዴት አለፍሻት? ተግዳሮቶች በተለያየ ዘርፍ ነው ያሉት። በእናትነት የሚመጣው በኃላፊነት የሚመጣ ተግዳሮት አለ። እንደገና በሚስትነት ደግሞ የሚመጣ ተግዳሮት አለ። አንዳንዴ ሰዓት በራሱ ሰዓት የሆነን አካል ሰዓት የምትግሻሚ ከሆነ እዛ ጋር የሚያመጣብሽ ነገር አለ። ውስጣችን ራሳችን እኔ ለራሴ ደግሞ የምጣላበት እንትን አለኝ። እየሰራሁ ፎከስ ላላደርግ እችላለሁ። ወይኔ የልጆቼ ኦልሬዲ እኮ ልጆቼ ጋር መሄድ እኮ አልቻልኩም፣ ግን ወይ ልጆችን ሳትሻማኋቸው ብዬ ከራሴ ጋር ሌላ ጸብ ውስጥ እገባለሁ። ራሴ የምፈጥረው ደግሞ ሌላ እንቅፋት አለ ማለት ወይ እዚህ ጋር ፎከስ አድርጌ መስራት አልቻልኩም፣ ልጆቼ ጋር ሲሄድ ደግሞ ስራዬ ቀረት ያለሽ አየሽው። ማህበራዊ ነገሩ ደግሞ ቀረት ያለሽ ልክ ማህበራዊ እሱ ጋር ዛሬ ልሄድ ብለሽ ስቴጅ ደግሞ ወይ እዚህ ጋር እኮ ያልሰራሁት ስራ አለ ብለሽ ደግሞ ታስቢያለሽ። እና እንደ ሴት ብዙ ቦታ ይሄ የሁሉም የጋራ የወንዱም የሴቱም የጋራ ቢሆንም እናቶች ላይ ወይም ሴቶች ላይ የሚበረታው ግን ምንድን ነው? ኃላፊነቱ ተፈጥሮ በራሷ የሰጠችን ኃላፊነት አለ። በቃ ማጥባት ያለብኝ እኔ ነኝ፣ ልጄን ማጥባት ያለብኝ። ስለዚህ ለማጥባት መገኘት መቻል አለብኝ። እዛ ለመገኘት ከዚህ ጋር ጊዜ መሸረፍ አለብኝ ማለት ነው። ስለዚህ ያንን ለማድረግ በመሀል ላይ ምን አለችኝ እናቴ አንዴ የፒኤችዲ ዲዘርቴሽን ቴሲሴን እየጻፉ እያለ መታ ነበር ቤትና ቀን ከነሱም ጋር እዚጋ ስሰራውልና አስተምራለሁ፣ ሰራለሁ፣ እዚጋ ያለውን ነገር ደግሞ እንትን አደርጋለሁና ማታ ላይ ቁጭ ብዬ ሌሊት ስትነሳ እኔ ያለሁ ጸሎት ለእንትን ስትነሳ እኔ ያለሁ ለሆነ ነገር ስትነሳ እኔ ያለሁ። እናቴ ምህረት አየሁ ነው የምትለኝና ምህረት አየሁ አለች። ወይ ምን አለ እንደ ድራማ እንደሚሰሩት አይነት ቀለል ያለ ትምህርት ብትማሪ ኖሮ አለችኝ። በእሷ አይን ነው ዋይዘው ያም ጊዜ እንደሚፈልግ ያው ፋይናሉን ስለሆነ የምታየው እሷ እንትናት ቁጭ ብለሽ አደርሽ አለችኝ። ስለዚህ ያንን ተግዳሮት ለማለፍ ይህንን የሰዓቴን ለማለፍ ምን መስዋዕትነት እከፍላለሁ? የእንቅልፍ ጊዜን እሰዋለሁ ማለት ነው። ፕሮፐርሊ መተኛት የሚገባሽን ሰዓት አትተኝም ማለት ነው። ይህን መስዋዕትነት እና እነዚህ በተለይ እኔ እንደ ትግል አይነት ነገር ስለሚመስለኝ ማሸነፍ አለብኝ ነው። በቃ አለቀ። የኔ እንትን በቃ ማሸነፍ አለብኝ። ከቤተሰብ የሚመጣውንም ከማህበረሰቡ ላይ ማድረግ የሚገባኝንም ሁሉንም ሳላጣ አብቃቅቼ ከእኔ ሰዓት ግን መስዋዕትነት መክፈል አለብኝ። የምተኛበትን ሰዓት በቃ ብዙ ጊዜ እንደዛ አሁንም ቢሆን እንደዛ ነኝ። ባይዘወይ አሁንም የሆነ ስራ ካለኝ እተኛለሁ። በቃ ወዲያው ነው እንትን ማደርገው፣ ብድግ ማደርገው። ጠዋት ተነስቼ ማደርገውን ጸሎት ማስታጎል አልፈልግም። በቃ ከ11 ሰዓት በኋላ ተነስቼ አላውቅም። ሁሌም 11 ሰዓት ነው የምነቃው። 8 ሰዓት ልተኛ እችላለሁ፣ 9 ሰዓት ልተኛ እችላለሁ፣ ግን 11 ሰዓት እነቃለሁ። ያ ማለት በቃ አሉኝ የራሴ ፕሮሲጀሮች፣ የላይፍ እንትኖች
መስዋዕትነት የማደርገው የራሴን ነገር መሆን መቻል አለበት። ሌላውን ነገር ግን ወደዚህ ማግባባት አለብኝ። ሌላስ ደግሞ ኮሚኒቲው እንትን ያደርጋል። እንደ አንተ ልጅ እያሳደግክ እሷ እዛ እንትን እያደረገች ኧረ ምን ሆነህ ነው ምናምን ይሉታል ባለቤቴን። ለምንድን ነው በቃ አንተ ነህ እኮ እንትን መሆን ያለብህ፣ እሷ ሄዳ እንደዚህ እኔ አምሽቼ እገባለሁ። አሁን በነገራችን ላይ አዲስ አበባ ከተማ ምክር ቤት አባል ነኝና ስብሰባም የተለያየ ፊልድ እንሄዳለን እና በጣም ብዙ ቻሌንጁ ያለው በቃ እሱ ቤት ነው፣ እኔ ግን ውጭ ነኝ ብዙውን ሰዓት። ከዛ አንዳንዴ ያው እንትኑ ሲመጣ እሱን ተቀያየር ነው ወንድና ሴት ይለኛልና መውጣት ውጭ መሆን ያለበት ወንድ ነው ያለማን ነው ላለሁኝ እየሳኩ ነው እኔ ቀስ እያልሽ እያዋዛሽ የምትናገሪው ነገር አለ እያዋዛሁ ማን ነው ወንድ ነው ውጭ መስራት ያለበት ያለው። በቃ ስራ ያለው ኦፖርቹኒቲ በተገኘ ሰዓት መውጣት የሚገባው ይወጣል እያልኩላለሁ። ግን ቀላል አይደለም፣ እውነት ለመናገር ቻሌንጁ ቀላል አይደለም። የሚታለፈው ግን ምን ከሆነ ነው የምታዩ አሻግረሽ የምታዩ ዛማዶ የምትሄጅበትንና አእምሮሽ ያሰበውን እደርሳለሁ የምትይውን ነገር ማሳካት አለብኝ ብለሽ ካሰብሽ መስዋዕትነት የምትከፍይለትም መስዋዕትነት ትከፍያለሽ። መስዋዕት የሚከፍልልሽ ሰው ካለም መስዋዕትነት ይከፍላል። ያንቺ ብቻ መስዋዕትነት ስላልሆነ ልጆቼ መስዋዕትነት ከፍለዋል። እናቴ ቅድም እንደነገሩሽ ወንድሞቼ እህቶቼ በቃ እንደዚህ የፋሚሊው ነገር መስዋዕትነት ከፍለዋል ሁሉም ማለት ነውና ተግዳሮቱ ግን ቀላል አልነበረም። በጣም እናመሰግናለን። እንደ አስተማሪ ድሮ ተማሪ እያለን አማርኛ መምህራን ለመከራከሪያ 2 ነጥብ ይሰጡን ነበረ። ገንዘብ ከእውቀት ተብለን እንከራከር ነበረ። እውነት ነው። አሁን አንቺን ብንጠይቅሽ የቱን ትመርጫለሽ? እንደኔ እውቀት እንመርጣለሁ። ማለት ያው አሁንም ሁልጊዜ ከልጆቼ ጋር መከራከረው በዚህ ጉዳይ ነውና አማርኛ አስተማሪ መሆን አይጠበቅብሽም። ተምረሽ የሆነ ነገር ሲሆን ሁሉም ሰው መጥቶ ጓደኞቼ ጋር እከራከራለሁ። ሁሉም ሰው ነው የሚከራከረኝ በነገራችን ላይ ማለት አንዳንዴ ብቻዬን ቆሜ የሆነ ወገን ደግሞ በዛኛው ሳይድ ሆኖ ይከራከሩኛል። ማለት 12 ዓመት ሲደመር 2 ዓመት ሲደመር 6 ዓመት ሲደመር እንደዚህ ዓመት ሲደመር ምናምን ብሎ እድሜ ሙሉ 30 ዓመት ምናምን ከዛ በላይ በመማርና በማስተማር ላይ ያለው ይመጡና ምንድን ነው ያገኘሽው ነገር እስኪ ኑሮሽን ተመልከቺ ይሉኛል። ኑሮሽን ተመልከቺ አንቺ የራስሽ የሆነ እንደዚህ የለሽም። እኔ ደግሞ የራሴ የሆነ መከራከሪያ ያለኝ እኔ ከየትኛውም ከምትሏቸው ሀብታሞች በተሻለ የአእምሮ እርካታ አለኝ፣ ሰላም የሚሰጠኝ ነገር አለኝ፣ የሚያሻግር ነገር አለኝ፣ ሌባ መጥቶ የማይሰርቀው ነገር አለኝ። የጠበቅኩት ነገር ምንም የትኛውም ሀገር ላይ ብሄድ የትኛውም ቦታ ላይ ብሄድ መስራት የምችልበት እውቀት አለኝ። የሆነ ነገር መጥቶ እኮ አንድ ቢልዲንግ ያለውን ሰው ቢልዲንጉን ድንግሽ ሊያደርገው ይችላል አይደለም? የምናየው ነገር አለ። አሁን ካረንትሊ ነገ ጠዋት ላይ ምንም የለውም ያ ሰው ሊሆን ይችላል። የኔ ግን ያለኝንና የገነባሁትን ቢልዲንግ ግን ከውስጤ ማንም ሰው ሰርቆ እኔ እስካልሞትኩ ጊዜ ድረስ ማለት ነው ሰርቆ የሚወስደው ነገር የለም። ከምንም በላይ ደግሞ የእውነቴን ነው የምናገረው። እኔ ከምንም በላይ ለገንዘብ ያለኝ ቫሊዩ ሪስፔክት አለኝ። ገንዘብ ሙሽራ ናት እያለ ነው አባቴ ያሳደገኝ። ሙሽራ ማለት ፕሮፐርሊ የምትይዣት ማለት ናት። ፕሮፐርሊ ሙሽራ ማለት የምትንከባከቢያት ፕሮፐርሊ የምትይዣት ናት። ገንዘብ ለእኔ እንደዛ ነው። በአግባቡ የምንጠቀምበት ፕላን የማደርግበት የምደሰትበት። ሙሽራ ታስደስታለች ስታያት፣ ውብ ናት፣ እንደዚህ ናት። እንደዛ ነኝ። ብዙ መሆኑ አይደለም። ሙሽራ አንድ ቦታ ላይ አንድ ናት አይደለም? ለእኔ ገንዘብ እሷ ናት። በቃ የኔን ደስታ የኔን የሚያስፈልገኝ መሰረታዊ ነገር የሚያደርግ ነገር ነው። ያንን የሚያደርገኝ እውቀት ባለኝ እውቀት ዛሬ በባዶ እግሬ እስከ 12ኛ ክፍል ተምሬያለሁ። ባዶ እግሬ ነበር የምሄደው። ዛሬ የምፈልገውን ጫማ መግዛት እችላለሁ። የምፈልገውን ነገር አይነት መብላት እችላለሁ። ግን ያን የምፈልገውን በቃ ወይም ደግሞ ያማረኝን ያየሁትን ነገር ግን አልገዛም። አውቀዋለሁ እንዴት ስፔን። ምክንያቱም ምን ስላለኝ ነው? በእውቀት የተደገፈ ነገር ስላለኝ ማለት ነው። እና እውቀት ሳቲስፋክሽን ነው። በቃ እንትንን ይሰጣል። አሁን ዛሬ ምናልባት የ8ኛ ክፍል ተማሪ ወይ 9ኛ ክፍል ተማሪ ቲክቶክ ሰርቶ ሚሊዮነር ሆኖ ሊሆን ይችላል። የሚያገኘው ለምንድን ነው የሚያገኘው ሳቲስፋክሽን ግን ያን ያክል አይደለም። ብዙ ቦታ ላይ ተመልከቱ። በቃ ራሳቸውን የሚያጠፉት በጣም ሀብታሞች ናቸው። ለምንድን ነው? ገንዘብ ፕሮቴክት ማድረግ የሚችል ቢሆን ኖሮ እኮ ያንን አያደርጉም ነበር። ሌላ የተለያዩ ሀገሮች፣ ኢትዮጵያ ላይ ሶሻል እንትኑ ስላለ ያ ነገር የለም። ሌላ ሀገር ላይ ግን ብንሄድ በጣም ብዙ ነገር ካላቸው በኋላ ትርጉም ያጡበታል። በእውቀት የተደገፈ ያልሆነ ነገር እንደዛ ነው ብዬ ነው የማስበውና መከራከሪያና ትልቁ ነጥቤ እኔ እውቀት
ራስሽን የመግዛት ጥበብን ያስተምራል ብዬ አስባለሁ። የትኛውም እውቀት ነው በነገራችን ላይ ዝም ብለን የምንሰማው ብቻ ሳይሆን የምናነበውና የምንኖረው እውቀት ማለት ነው። ስለዚህ እኔ እሱ ትልቅ ነገር ነው ብዬ ነው የማስበው። እውቀት ገንዘብ በጣም ቆንጆ ነገር ነው። በጣም ነው እንትን የምታደርጊው እውነት ነው። ነገር ግን የሚገዛው ነገር ፕሮፐርቲ ይገዛል፣ እቃ ይገዛል። ደስታንና ያ የምትፈልጊውን ነገር የምታስቢበትን አእምሮ ግን አይገዛውም። እኔ እሱ ነው እምነቴ። ያንን አእምሮ አይገዛውም። ምናልባትም ፒኤችዲ ወረቀቱን ሊገዛው ይችላል፣ ፎርጅዱ ማለት ነው። ፒኤችዲ ዶክተር ልባል ይችላለሁ። ውስጤ ያለውንና አእምሮዬን ግን ያበሰለውንና ከሰው ፊት አርቲኩሌት አድርገሽ የምትናገሪበትን ራስሽን ቁጭ ብለሽ የምታዳምጭበትን የምትጓዥበትን መንገድ ደግሞ የሚያስተምርሽ ጭንቅላትሽ ውስጥ ያለውን ነገር ግን አይገዛውም ገንዘብ። ወረቀቱን ግን እኮ ይገዛዋል። ልክ ነው። እና ገንዘብ ጥሩ ነው የምንልበት እንትን ገንዘብ ጥሩ ነው። አዎ ሁለቱም ቢደገፍ ነው የኔ እንትን። አሁን ወጣቶች አሉ ጥሩ ነው። እኔ በጣም ታለንታቸውን ሲያወጡ የመናገር አቅማቸውን ኮንቴንት የመስራት አቅማቸውን ምናምን ሲያወጡ ልንደግፋቸው ይገባል። ነገር ግን ማንኛውም ሰው ማቹርድ መሆን አለበት ብዬ አስባለሁ። ማቹርድ የሚሆነው ደግሞ እድሜው እስከሚበስል ድረስ ገንዘብ ፕላስ እውቀት ቢኖረው ደግሞ የበለጠ አሁን ካለው በላይ የተሻለ ለሀገርም ለራሳቸው ይጠቅማሉ ብዬ አስባለሁ። ስለዚህ ቢደገፍ ነው። ሁለቱም ቢሆን እመርጣለሁ። በጣም እናመሰግናለን ዶክተር አዲስ አለም። ምናልባት የመጨረሻ መልእክት የሚሆንሽ ጥያቄ ከኛ ጋር ያለን ዛሬ የመላ ኢትዮጵያ ውስጥ ያሉ ሴቶች የሚያዳምጡት አንድ መልእክት ላኪ ብትባይ ምን ትያቸዋለሽ? እንደ እህቶቼ የምመክረው ራሳቸውን እንዲያዳምጡ፣ ባህላቸውን እንዲጠብቁ፣ ሁሌም ከማንበብና ራስን ከማሳደግ በእውቀት ራስን ከመገንባት ወደ ኋላ እንዳይሉ፣ የትኛውም አይነት ቻሌንጅ ቢገጥማቸው ማለፍ እንደሚችሉ ሌላ ሰው ሳይነግራቸው ራሳቸው ለራሳቸው ቅድሚያ እንዲነግሩ መክራለሁ። ከዛ በኋላ ቻሌንጅ ሁሉ ያልፉታል። መጀመሪያ ራስን እንትን ማድረግ ኮንቪንስ ማድረግ ያለብን ራሳችንን ነው። ከራስ ጋር መታረቅ ነው። ስለዚህ በእውቀት ተመስርተው ለወደፊት ለሀገራቸው፣ ለወገናቸው፣ ለራሳቸው፣ ለቤተሰቦቻቸው እንዲጠቅሙ ራሳቸው እንዲያዳምጡ በእውቀት የተመሰረተ ስራን እንዲሰሩ እመክራለሁ ማለት ነው። ከምንም በላይ ደግሞ አካባቢያችን ኢንክሉሲቭ እንዲሆን መጀመሪያ ሴቶች መጀመሪያ ራሳችንን የዛ ሜንታሊቲ እንዲኖረን የዛ አስተሳሰብ እንዲኖረን ማድረግ መቻል አለብን ብዬ እንደው አስባለሁ። ማድረግም አለብን ብዬ እመክራለሁ፣ እኔንም ጨምሮ ማለት ነው፣ ለሌላው ብቻ ሳይሆን። በእኛ በኩል ጨርሰናል። ውድ ጊዜሽን ፈቅደሽ ወደሽ እዚህ ድረስ መጥተሽ ስለሰጠሽን እግዚአብሔር ያክብርልን። ቀረ የምትይው ሀሳብ ካለ? ቀረ የምለው ሀሳብ የለም፣ ግን እንደው እንደዚህ እንደናንተ እንደ ኔታይ የሚሰሩ በተናጠል በተለያየ ቦታ ተቆራርጠው የሚሰሩ በጋራ የሚሆን ድምፅ የሚሆን ስራ የሚሆን አንድ የማድረግ ጉልበት እንዲኖረን በጋራ መድረኮች ቢዘጋጁ። እንደዚህ አይነት ሰዎችን በርካታ ስራ እየሰሩ ያሉ ሴቶች አሉ። በርካታ ስራ እየሰሩ ለሴቶች ሞዴል የሚሆኑ ወንዶችም አሉ። በነገራችን ላይ እነዛ አይነት ሰዎችን ወደዚህ ወደፊት በማምጣት እንደ ማህበረሰብ ትምህርት የሚሰጥበት መድረክ፣ በተለይ ልጆቻችን አሁን ይሄ የቴክኖሎጂ ዘመን አይደለም። ቴክኖሎጂ ስቧቸው በቲዎሪና በቃላት ወይም ደግሞ የተለያዩ ሰዎችን በማየት ብቻ ድሪም በማድረግ ብቻ እንዳይኖሩብን ልጆቻችን ወደ መሬት የምናወርድበት መድረክ ቢዘጋጅና በጋራ የመስራት ነገር ቢኖር ማለት የተበታተነ ሲሆን አንዱ ቦታ ላይ የሆነ እንትን ይመጣና ብልጭ ብሎ ድርግም ሊል ይችላል። እንደ ሀገር ግን እንደዛ አይነት በጋራ የመሆን ነገር ቢታሰብ የሚል ምክር አለኝ። አመሰግናለሁ። አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ የጠንካራ ሴቶች ድምፅ ለብዙዎች እንዲደርስ ስናገዝ በተሰማራችሁበት መስክ ተስፋ ያለመቁረጥ ያለመታከት ተጓዙ። ይሄንን ጊዜ አልፈነው ከራያችን ላይ ደርሰን ከከፍታው ላይ እንገናኝ። ኔታይ